በጣም ቆንጆ፣ ደፋር፣ አፍቃሪና ለዓላማዋ ጽናት ቆርጣ የተነሳች ማንም ከሚገምተውና ከሚጠብቀው በላይ መስዋዕትነትን በተደጋጋሚ የከፈለች ነች። አሁን ግን የዓለምን ሁኔታ በሙሉ ሊቀይር የሚችል ክስተትን ለመከላከል እንዲቻል ከፍተኛ አደራ እሷ ላይ ተጥሏል። ታዲያ ይህንን ከፍተኛ አደራ ትወጣው ይሆን? በሚገርም ሁኔታ ለዚህ ከፍተኛ ተልዕኮ የተመረጡ ጃክ ዳውስ ወይም የሌሊት ወፎች በመባል የሚጠሩት 6 ሴት ሰላዮች ናቸው። ከነሱም ውስጥ መሪዋ ሴቷ አነር የምትባሏ ስትሆን በስሯ ያሉት እንደሷ ቆንጆ የሆኑና በተለያየ ሙያ ማለትም በኢንጂነርነት፣ በፈንጂ ኤክስፐርትነት፣ በአልሞ ተኳሽነትና በነፍሰ ገዳይነት ከእስር ቤት ለዚህ ሥራ ተብለው የወጡ ይገኙበታል። ታዲያ እነሱ የሚደርስባቸውን እንግልትና መከራ አሸንፈው ዓላማውን ያሳኩ ይሆን? የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? እነሆ ዛሬ ይህንን በመሰለ ምርጥ የስለላ መጽሐፍ ተከስቻለሁ። እንስቷ ሰላይ ወይም ሴቷ አነር የተሰኘው ይሄ ድንቅ መጽሐፍ ተጸንሶ የተወለደው በሰላ ብዕሩ ከሚታወቀውና ከዚህ በፊት በእኛ ቻናልም ሾተላዩ ሰላይና ጠላፊዎቹ በሚል ተጽፈው ወደ እናንተ ያደረስናቸው መጽሐፎች ደራሲ በሆነው ኬን ፎሌት ተጽፎ በ2002 ዓመተ ምህረት በተርጓሚ ፋሲካ ግዛው ወደ ሀገርኛ የተመለሰውን ይህንን ዘመናዊ ሽሬ መጽሐፍ ይዤ ወደ እናንተ በመቅረቤ ደስታዬ ወደር የለውም። ለሚኖረንም ቆይታ ከወዲሁ እያመሰገንኩ ወደ ዝግጅት ያልፋለሁ። ማርሌሴ ወደ ኑምበርግ፣ ስቱትጋርትና ፍራንክፈርት የሚሄደው የባቡር ሐዲድ የሚያልፍበት ከራይምስ በስተምስራቅ የምትገኝ ትንሽ ከተማ ነች። ከከተማዋ አጠገብ ያለው የምድር ውስጥ የባቡር መተላለፊያ ከጀርመን ሀገር ፈረንሳይን ለወረረው የጀርመን ጦር የሚመጣው የምግብና የዕቃ አቅርቦት የሚያልፍበት መስመሩን ያገለግላል። የዚህ የባቡር መተላለፊያ መደምሰስ ፈረንሳይ ያለውና በሮሜል የሚመራው የናዚ ጀርመን ጦር የጥይት አቅርቦት እንዲያጣ ያደርገዋል። በከተማው ውስጥ ያሉት ቤቶች እንደ ጀርመን ቤቶች ግማሽ በግማሽ ደማቅ ቀለም በተቀባ እንጨት የተሰሩ በመሆናቸው የማርሌስ ከተማን የጀርመኗን የባቫሪያን ከተማ አስመስለዋታል። የማርሌስ ከተማ መዘጋጃ ቤት ከባቡር ጣቢያ ፊት ለፊት ያለው በዛፎች የተከበበ አደባባይ ላይ ይገኝ ነበር። በዚህ አካባቢ የተመደበው የጄስታፓ የስለላ ድርጅት ቅርንጫፍ ኃላፊ ይህንን የማዘጋጃ ቤት ህንፃ በቢሮነት የሚጠቀምበት ሲሆን ቢሮ ውስጥ ቲያትርና አንድ ካፒቴን ባርን የሚባል የባቡር ውስጥ መተላለፊያ መስመሩ ወታደራዊ የጥበቃ ኃላፊ ጋር በመሆን የቦታውን ካርታ እየተመለከቱ ነበር። የባቡር የምድር ውስጥ መተላለፊያ ዋሻውን ከሁለቱም ጫፍ የሚጠብቁ 20 ወታደሮች ሲኖሩ ሌላ ቡድን ደግሞ ከዋሻው ወደ ተራራው የሚያመራውን የባቡር መስመር እየተንቀሳቀሰ ይጠብቃል አለና ይህን ሁሉ የጥበቃ ኃይላችንን ለማሸነፍ የፈረንሳይ የነጻነት ጦር
ከፍተኛ ኃይል ያስፈልገዋል ሲል ማከለ። ዲያተር ተገረመና ያቺ አስሮ የመረመራት ከሴት ጓደኛዋ ጋር የምትቀብጠዋ ዲያና ኮልፊልድ የተባለችው ሴት እንደነገረችው የፍሊክ ቡድን ሲደመር 6 እንደነበረና አሁን ደግሞ 4 እንደቀሩ አስታወሰ። ያም ቢሆን ግን ፍሊክ ያላት የሰው ኃይል ቢቀነስባትም በአሁኑ ሰዓት ከራሷ ሌላ ከፈረንሳይ የነጻነት ጦር አባላት ጋር ግንኙነት ልትፈጠር እንደምትችል ተገንዝቧል። ዲያተር ቀጠል አድርጎ እነ ፍሊክ ብዙ አጋሽ ኃይል አላቸው። የፈረንሳይ ሕዝብም የናዚ ጀርመን ጦር ላይ ጥቃት በቅርቡ ይከፈታል ብሎ እየተጠባበቀ ነው አለ። የፍሊክ ቡድን ብዙ ሰው ካሰለፈ ግን ራሳቸውን ለመደበቅም ያስቸግራቸዋል። እስካሁን ደግሞ አጠራጣሪ ሰው አላየንም አለ ባረን። ባረን አጭርና ቀጭን ሲሆን ወፍራም ሌንሶች ያሉት መነጽር የሚያደርግ ከመሆኑም ሌላ ለዲያተር ጎበዝና ብልህ ወጣት የጦር መኮንን ሆኖ ነበር የታየው። ስለዚህ ባር ያለውን ዲያተር አምኖ ተቀበለው። ዲያተር የምድር የባቡር መተላለፊያ መስመሩ ምን ያህል ለፈንጂ ጥቃት የተጋለጠ ነው ሲል ጠየቀው። የምድር ውስጥ የባቡር መስመሩ በጠንካራ አለት ስር የሚያልፍ ነው። በፈንጂ ሊደመሰስ የሚችል ቢሆን እንኳን የባቡር መስመሩን ለመደምሰስ 1 መኪና ፈንጂ ያስፈልጋቸዋል አለ ባረን። ፈንጂማ በብዛት አላቸው አለ ዲያተር። ቢኖራቸውም እኛ ሳናያቸው ፈንጂውን ተደብቀው እዚህ ይዘው መግባት ይኖርባቸዋል ሲል ገለጸ ባረን። ዲያተር ወደ ጄስታፓው ቅርንጫፍ ኃላፊ ዞር አለና አዲስ ስለገቡ መኪናዎች ወይም ደግሞ በከተማው ውስጥ ስለታዩ አዲስ ሰዎች የደረሰ ሪፖርት አለ እንዴ ሲል ጠየቀው። የደረሰኝ ሪፖርት የለም። በከተማው ውስጥ ያለው አንድ ሆቴል ብቻ ሲሆን እሱም በአሁኑ ሰዓት አዲስ የገባ እንግዳ የለውም። የኔ ስለላ ሰራተኞች ሁልጊዜም እንደሚያደርጉት በከተማው ውስጥ ያሉትን ቡና ቤቶችና ምግብ ቤቶች በምሳ ሰዓት እየተዟዟሩ ፈትሸዋል። ሆኖም ግን ያዩት አዲስ ነገር የለም በማለት አብራራ። ካፒቴን ባረን በጥርጣሬ ሻለቃ ዲያተር በባቡር ውስጥ መተላለፊያው ላይ የፈንጂ ጥቃት እንደሚፈጸም የሰማኸው ሪፖርት ማታለያ ሊሆን እንደሚችልስ ገምተሃል? ሊያፈነዱት የሚፈልጉት ሌላ ትክክለኛ ዓላማቸው ላይ ትኩረት እንዳይደረግ ለማድረግ የሚጠቀሙበት ዘዴ ቢሆንስ በማለት ጠየቀው። የባቡር መተላለፊያውን ሊያፈነዱት አቅደዋል የሚለው የማተለያ ዘዴ ይሆናል የሚለው ሐሳብ ለዲያተርም እያሳሰበው ነበር። እስካሁን ድረስ ፍሊክ ከፈጸመችው ማታለል የተዋጣላት የማታለል ቀማሪ መሆኗን ተገንዝቧል። አሁንም እንደ በፊቱ አታላኝ ይሆን እንዴ ሲል ራሱን ጠየቀ። አታላኝ ይሆናል ብሎ ሲያስብ እንኳን ተበሳጨ። የባቡር ጣቢያውን ለማፈንዳት እንዳቀደች የነገረችኝ እስረኛን የመረመርኳት እኔው ራሴ ነኝ። በጭራሽ አላታለለችኝም፣ እርግጠኛ ነኝ። ሆኖም ግን አንተ ትክክል ልትሆን ትችላለህ። ፍሊክ ለጥንቃቄ ስትል ለእስረኛዋ የሐሰት መረጃ ሰጥታት ሊሆን ይችላል በማለት አከለ። ባረን ራሱን ዝቅ አደረገና አሁን ባቡር እየመጣ ነው ሲል ተናገረ። ዲያተር ግን ምንም ድምፅ አልተሰማውም ነበር። አይኔ ላይ ነው እንጂ ችግር ያለብኝ፣ ጆሮዬ እንኳን ከርቀት ያዳምጣል አለው። ከማርሌስ ወደ ራይምስ የሚመጣው ብቸኛው ባቡር በ5 ሰዓት የሚመጣ መሆኑ ስላወቀ በዚህኛው ባቡር ላይ ማይክልና መቶ አለቃ ሃንስ እንደሚኖሩ አምኗል። ይሄኛው ወደ ምዕራብ የሚሄደው ባቡር ነው። አንተ ያልከው ግን ረዳት ወደ ምስራቅ በሚሄደው ባቡር ውስጥ እንደሚገኝ ነው ሲል ተናገረ የጄስታፓው ቅርንጫፍ ኃላፊ። ዲያተርም በወንታ ራሱን ነቀነቀ። ባረን አሁንም በድጋሚ
በእርግጥ ከተለያየ አቅጣጫ እየመጡ ያሉት 2 ባቡሮች ናቸው ሲል ተናገረ። ዲያተርም በሌላ አቅጣጫ ተመለከተና ትክክል፣ 2ቱም ባቡሮች ደርሰዋል አለ። ከዚያም 3ቱም ሰዎች ወደ አደባባይ ሄዱ። የዲያተር ሹፌር ሲትሮን መኪናውን ተደግፎ ሲጋራ እያጨሰ የሚገኝ ሲሆን የጀስታፓው ወታደር ደግሞ ሞተር ሳይክሉ ላይ ሆኖ ከባቡር የሚወርደውን ማይክልን ለመከታተል ተዘጋጅቶ አገኙት። ሁሉም የባቡር ጣቢያው ግቢ ላይ እንደደረሱ ሌላ መውጫ አለው እንዴ በማለት ዲያተር የጀስታፓውን ወታደር ጠየቀው። የለም። ማይክልና መቶ አለቃ ሃንስ ከባቡር እስከሚወርዱ እየጠበቁ ሁሉም ቆሙ። ካፒቴን ባረን ዜናውን ሰምተሃል እንዴ ሲል ጠየቀው ዲያተርን። አልሰማውም። የምን ዜና አለ ዲያተር። ሮም በተባበሩት ኃይሎች እጅ ወድቃለች ሲል ገለጸ ካፒቴኑ። የፈጣሪ ያለ ሲል ጮኸ ዲያተር። የአሜሪካ ሰራዊት ሮም የሚገኘውን ፒያሳ ቬኔዚያ ትላንትና ማታ በ1 ሰዓት ያዘ። አዎ እዛ ገባ አለ ካፒቴን ባረን። ዲያተር የናዚ ጦር ከፍተኛ የጦር መኮንን እንደመሆኑ መጠን መሸበሩን ማሳየት እንደሌለበት አመንና ይሄ መጥፎ ዜና ቢሆንም ያልተጠበቀ አይደለም። ያም ቢሆን ግን ፈረንሳይ ጣሊያን አይደለችም። የተባበሩት ኃይሎች እኛን ሊወሩን ቢፈልጉ ዋጋቸውን እንሰጣቸዋለን አለና የተናገርኩት እውነት ሆኖ በደመሰስናቸው አለ በሆዱ። ባቡር ጣቢያው ቀድሞ የደረሰው ወደ ምዕራብ የሚሄደው ባቡር ነበር። ተሳፋሪዎቹ ሻንጣዎቻቸውን እያወረዱ በመውረድ ላይ ያሉ ወደ ምስራቅ የሚሄደው ባቡር ደረሰ። ባቡር ጣቢያው መግቢያ ላይ ሰው የሚጠብቁ ጥቂት ሰዎች ነበሩ። ዲያተር ሰዎቹ ማይክል ከባቡር ሲወርድ ሊቀበሉት የመጡ የፈረንሳይ የነጻነት ጦር አባሎች ይሆናሉ ብሎ በጥንቃቄ ተመለከታቸው። ቢሆንም ግን አጠራጣሪ ሆኖ አላገኛቸውም። ከትኬት ክፍሉ አጠገብ የጀስታፓው ፍተሻ ጣቢያ ይገኝ ነበር። የጀስታፓ ኃላፊው ክፍሉ ጠረጴዛ አጠገብ ተቀመጠ። ካፒቴን ባረን ራሱን በማያስጠራጥር አኳኋን የቤቱን ቋሚ ግድግዳ ተደግፎ ቆመ። ዲያተር መኪናው ውስጥ ከኋላ ተቀምጦ ባቡር ጣቢያውን መከታተል ቀጠለ። ዲያተር ካፒቴን ባረን እንዳለው የባቡር መተላለፊያውን የማፈንዳት እቅዱ ማታለያ ቢሆን ምን እንደሚያደርግ ራሱን ጠየቀ። ይሄ የመሆን እድሉ አነስተኛ ነው ሲል አሰበ። ከራይምስ አጠገብ ያሉ የነ ፍሊክ ቡድን የጥቃት ኢላማ ሊሆኑ የሚችሉ ወታደራዊ ተቋማት ምንድናቸው ሲል አሁንም ራሱን ጠየቀ። ሳንት ሴሳይል የሚገኘው የስልክ ማዞሪያ ህንፃ አንዱ የጥቃት ኢላማ ሊሆን እንደሚችል የታወቀው ቢሆንም የነጻነት ጦሩ ያንን ለመደምሰስ ከሳምንት በፊት ሞክረው የከሸፈባቸው በመሆኑ በአጭር ጊዜ በድጋሚ የማጥቃት ሙከራ እንደማያደርጉ ዲያተር አምኗል። ሌላ የጥቃት ኢላማ ሊሆን የሚችል ነገር ቢኖር ደግሞ ከራይምስ በስተሰሜን የሚገኝ ወታደራዊ ካምፕ መሆኑን አሰበ። የትኛውን ሊያጠቁ ይችላሉ የሚለውን በግምት ከመወሰን ይልቅ መረጃ ላይ ተመስርቶ መወሰን እንደሚሻል አመነ። ማይክል ከባቡር እንደወረደ አስሮ የጥፍሮቹን ጣቶች አንድ በአንድ እየቀነሰ እውነተኛውን መረጃ እስከሚያወጣ ድረስ ማሰቃየት እንዳለበት አሰበና ማይክል እውነተኛውን መረጃ ማወቁንስ እንዴት ማረጋገጥ ይቻላል ሲል ራሱን ጠየቀ። ልክ እንደ ዲያና ፍሊክ የነገረችው የውሸት ሽፋን ታሪክ ሊናገር ይችላል። ስለዚህ እሱን አስሮ ከመመርመር ይልቅ ፍሊክን በአካል እስከሚያገኛት ድረስ መከታተል ይሻላል ሲል አሰበ። ትክክለኛውን የጥቃት ኢላማ የምታውቀው እሷ ስለሆነች አስሮ መመርመር ያለበትም እሷ መሆኑን አመነ። የባቡር ተሳፋሪዎቹ መታወቂያቸውን እያሳዩ ሲወርዱ ዲያተር በመሰላቸት ተመለከተ።
የፊሽካ ድምፅ እንደተሰማ ወደ ምዕራብ የሚሄደው ባቡር ቆመ። ቀጥሎም ወደ ምስራቅ የሚሄደው ባቡር ተንቀሳቀሰ። ከዚያም ሃንስ ከባቡር ጣቢያው ወጣ። ዲያተር ምን ላይ ደረስክ አለው። ሃንስ ግን አደባባዩን ቃኘና የዲያተርን ሲትሮን መኪና እንዳያት ወደዚያው ሮጠ። ምን ማለት ነው? እየተከተልከው ነው እንዴ? ሲል በቁጣ ዲያተር ተናገረ። ተከትየው ነበረ። ከዚያም እዚህ ጣቢያ ከባቡር ላይ ወረደና መታወቂያ ለማሳየት ተራ እንደያዘ ከዓይኔ ተሰወረ። ልከተለው ከሰልፍ በወጣም አጣሁት ሲል ተናገረ። ተመልሶ በባቡሩ ላይ ወጥቶ ይሆን እንዴ? ሲል ጠየቀ ዲያተር። አረ እንዲያውም ከባቡሩ ወርዶ እስከ መታወቂያው መፈተሻ ድረስ ሲል ተከትየዋለሁ አለ ሃንስ። ወደ ምዕራብ አቅጣጫ የሚሄደው ሌላ ባቡር ላይ ወጥቶ ይሆን እንዴ? ሲል ዲያተር ጠየቀ። ሃንስ ይህን ሲሰማ አፉ ደረቀ። ማይክል የተሰወረብኝ ከባቡር ጣቢያው እንደወረደ ነው ሲል ጮኸ። አዎ ልክ ነህ። ማይክል በዚያኛው ባቡር ወደ ራይምስ እየተመለሰ ነው ማለት ነው አሉ። ከዛም መጀመሪያም በባቡር ወደ ማርሴ የመጣው አደጋ የሚሰነዝረው ወይም እነሱ የሚሰነዝሩት እዚህ እንደሆነ ለማስመሰል ነው። ወደዚያ ያደረገው ጉዞም ለማታለል ነው ማለት ነው አለ ዲያተር። አሁን ምን እናድርግ ሲል ሃንስ ጠየቀ። ፈጥነን ባቡሩን እንድረስበትና ማይክልን አሁንም አንተ ትከተለዋለህ። እሱም መከተል ከቻለን ፍሊክን እንደርስባታለን በእርግጠኝነት። መኪና ላይ ውጣና እንሄድ አለ ዲያተር። ፍሊክ ይህን ያህል ውጤት ማግኘቷን ማመን አልቻለችም። ምንም እንኳን ዲያተርን የመሰለ በጣም ብርቱ ጠላት ቢገጥማቸውም ከመጀመሪያዎቹ 6 የጃክዳውስ ቡድን አባላት 4ቱ በጀርመኖች ከመያዝ ያመለጡ ሲሆን አሁን ደግሞ ጄስታፓ አፍንጫ ስር ከሴንት ሲሳይል አደባባይ ጥቂት ርቆ በሚገኘው የአንቶኔት ቤት ኩሽና ውስጥ ይገኙ ነበር። በ10 ደቂቃ ውስጥ ወደ ስልክ ማስተላለፊያ መስመሩ ህንፃ ማምራት እንደሚችሉ ፍሊክ አወቀች። አንቶኔትና ከሷ ውጪ ካሉት 5 የጽዳት ሰራተኞች 4ቱ ኩሽና ወንበር ላይ ታስረው ነበር። ፖል ከአንቶኔት በስተቀር ሁሉንም አሰራቸው። እያንዳንዷ የጽዳት ሰራተኛ ስትመጣ በሸራ ቦርሷ ውስጥ በስራ ላይ ሆና በ3 ሰዓት ከ30 እረፍት ላይ የምትመገበውን ዳቦ፣ ድንች፣ ወይንና ፍራፍሬ ይዘው ነበር የመጡት። አሁን የጃክዳውስ ቡድን አባላት የጽዳት ሰራተኞቹን ሻንጣዎች እየከፈቱ ምግቡን በማውጣት ወደ ስልክ ማስተላለፊያው ህንፃ ይዘውት የሚገቡትን የኤሌክትሪክ ባትሪዎች፣ ጠመንጃዎች፣ ጥይቶች፣ በ250 ግራም የተሰሩ ቢጫ የፕላስቲክ ፈንጂዎች ሞሉበት። የራሳቸውን የጃክዳውስ የግል ሻንጣዎች የጽዳት ሰራተኛ ሴቶች ነን ብለው ቢይዟቸው እንደሚነቃባቸው አልተጠራጠሩም። ፍሊክ የጽዳት ሰራተኞቹ ሻንጣዎች በበቂ ሁኔታ ስፋት እንደሌላቸው ተመለከተች። እሷ ራሷ ያላት ስተን አውቶማቲክ ጠመንጃ በ3 ክፍል ተበታትኖ እንኳን እያንዳንዱ ክፍል 1 ጫማ ያህል ይረዝም ነበር። ጄሊ ውጫዊ ግፊትን በሚቋቋም ጣሳ ውስጥ ተቀጣጣይ የሙቀት ቦምብ እንዲሁም ባንክን በመሳሰሉ ዝግ ቦታዎች ቃጠሎ ለማስነሳት የሚያስችል ኦክሲጅንን የሚያመርት ኬሚካል ይዛለች። ሻንጣዎች ውስጥ ያሏቸውን ማፈንጃ መሳሪያዎች ሁሉ ከከተቱ በኋላ እላዩን በጽዳት ሰራተኞቹ ምግብ ሸፈኑት። የሻንጣው ቦታ ግን ሊበቃቸው አልቻለም።
አንቶኔት ሌላ ትልቅ ሻንጣ አለሽ እንዴ ስትል ጠየቀች ፍሊክ። ምን ማለትሽ ነው አለች አንቶኔት። ዕቃ የመግዣ ትልቅ ሻንጣ ከፈለግሽ ትንሽ ትዕግስት ሊኖርሽ ይገባል አለቻትና ከዛም አትክልት የምገዛበት ትልቅ ሻንጣ ዕቃ መደርደሪያ ውስጥ አለ ስትል መለሰችላት። ፍሊክ ስትፈልግ ተራ 4 ማዕዘን ቦርሳ አገኘች። ይሄ በጣም ጥሩ ቦርሳ ነው። የዚህ አይነት ሌላ ቦርሳ ይኖርሻል? ሌላ የለኝም። 2 የአትክልት መግዣ ቦርሳ ምን ይሰራልሻል? ፍሊክ ግን 4 የዛን አይነት ቦርሳ ነበር የፈለገችው። በሩ ሲንኳኳ ፍሊክ ልትከፍት ሄደች። የቀረችው 5ኛ የጽዳት ሰራተኛ ነበረች። እንደምናመሸሽ አለች ፍሊክ። እንግዳ ሴት በማየቷ ሴትዮዋ ተጠራጠረችና አንቶኔት እዚህ ያለች እንዴ? እንድመጣ ማስታወሻ ልካለኝ ነበር አለች ሴትዮዋ። ፍሊክ ሳቅ አለችና ጓደኛዋ ነሽ? እባክሽን ግቢ አለቻት። ሴትዮዋ ወደ አፓርታማው ገብታ ኩሽና እንደደረሰች በድንጋጤ ደርቃ ቀረችና ለቅሶ አለቀቀችው። አንቶኔት አትጨነቂ ፍራንኮይስ፣ እኛን እያሰሩን ያሉት ከእነሱ ጋር እንዳልተባበርን ጀርመኖቹ እንዲያምኑ ነው አለቻት ለሴትዮዋ። ፍሊክ የሴትዮዋን ቦርሳ ተቀበለቻት። ቦርሳው እንደማይጠቅማትም ተረዳች። ወደ አንቶኔት ዞረችና ቦርሳሽን ከየት ነው የገዛሽው ስትል ጠየቀቻት። ከመንገዱ ባሻገር ካለ ትንሽ ሱቅ ነው የገዛሁት። ከዚህ ሆነሽ በመስታወት ልታየው ትችያለሽ አለች አንቶኔት። ፍሊክ ወደ ሩቢ ዞረችና በፍጥነት ሂጂና ተጨማሪ 3 ቦርሳ ገዝተሽ ነይ አለቻት። ከቻልሽ ደግሞ 3ቱም ቦርሳዎች የተለያየ መጠንና ከለር ይኖራቸው እሺ ስትል አሳሰበቻት። ቦርሳዎቹ ተመሳሳይ ከሆኑ የጀርመን ወታደሮችን ትኩረት ይስባል የሚል ፍርሃት አድሮባት ነበር ፍሊክ። እሺ አለች ሩቢ። ፖል የመጨረሻዋን የጽዳት ሰራተኛ ከወንበሩ ጋር አሰራት። ሴትዮዋ አስቀይ ስለነበረች መታሰሩን አልተቃወመችም ነበር። ፍሊክ ለጄሊና ለግሬታ የጽዳት ሰራተኞችን የይለፍ ወረቀት ሰጠቻቸውና የሩቢን የይለፍ ወረቀት በእጇ እንደያዘች ወደ መስታወቷ መራች። ሩቢ የተለያዩ መጠን ያላቸውን 3 የዕቃ መያዣ ቦርሳዎች ይዛ እየመጣች ነበር። ፍሊክ እፎይታ ተሰማትና ሰዓቷን ስታይ 1 ሰዓት ሊሆን 2 ደቂቃ እንደቀረው አየች። ከዚህ በኋላ ዱብዳ ተፈጠረ። ሩቢ መንገዱ ልታቋርጥ ስትል የወታደር ዩኒፎርም የሚመስል ልብስ የለበሰ ሰው ከኋላ ተከተላት። ሰውየው የሚሊሻ ጦር ዩኒፎርም የለበሰ መሆኑን ፍሊክ አወቀች። በጭራሽ አይደረግም ስትል ፍሊክ ጮኸች። ልክ እንደ ጄስታፖ ሁሉ ሚሊስ የሚባለው መስሪያ ቤት በአስቸጋሪነታቸውና በአጥፊነታቸው ፖሊስ ያልሆኑ ስውር ሰዎች የተሰበሰቡበት መስሪያ ቤት ነበር። አለቆቻቸውም የሚመሯቸውና የሚያሰማሯቸው በየጉራንጉሩ የተደበቁ ምስኪን የአይሁድ ሕፃናትን እንዲያድኑና እንዲያስሩ ነው። ሩቢን ሚሊሻው ያገኛት በአጋጣሚ ነው ወይስ የጃክ ዳውስን ቡድን ለመያዝ የተቀነባበረ ድርጊት ነው ስትል ራሷን ጠየቀች። ፍሊክ ሚሊስ ፈረንሳውያን የሆኑትን የሀገራቸውን ዜጎች ሳይቀር ያሰቃያል። አስተያየቱ ያላማራቸውን መንገደኛ ይዘው መታወቂያ ከጠየቁ በኋላ ለማሰር ምክንያት የሚፈልጉ ሰዎች ናቸው። ፍሊክ ሩቢን የያዛት በአጋጣሚ እንዲሆን ተመኘች። ሰዎቹ ሳንተሲሳይል መንገድ ላይ ያለውን ሰው ሁሉ እያስቆሙ የሚፈትሹ ከሆነ የጃክ ዳውስ ቡድን አባላት ወደ ስልክ ማስተላለፊያው ሕንፃ ፈጽመው መድረስ እንደማይችሉ ፍሊክ ተረድታለች። የሚሊሻ ፖሊሱ ሩቢን በቁጣ መጠየቅ ጀመረ። ፍሊክ ፖሊሱ የሚለውን ሙሉ በሙሉ መስማት ባትችልም ጥቁር የሚሉትን ቃላት ሲናገር ስትሰማ ጥቁር ቆዳ ያላትን ሩቢን ጂፕሲ ነሽ እያላት ይሁን እንዴ ስትል አሰበች። ሩቢ መታወቂያዋን እንደሰጠችው ሲያየው ቆየና ከዛም ሳይመልስላት ጥያቄውን ቀጠለ። ፖል ሽጉጡን አወጣ። ሽጉጥህን አስቀምጠው አለችው ፍሊክ።
እንዴ እንዲያስራት እየፈቀድሽለት እኮ ነው አለ ፖል። አዎ አሁን የተኩስ ድምጽ ብናሰማ እኛም ያልቅልናል፣ ተልኳችንም ይከሽፋል። የሩቢ ሕይወት የስልክ ማዞሪያ ጣቢያውን ከማውደም አይበልጥም። ሽጉጡን አስቀምጠው አለችው። እንደገና ፖልም ሽጉጡን ወገቡ ላይ ሻጠው። በሩቢና በፖሊሱ መካከል ያለው ክርክር ተጧጧፈ። ፍሊክ ሩቢ የያዘችውን 3 ሻንጣዎች ወደ ግራ እጇ ዙራ የቀኝ እጇን ወደ ዝናብ ልብሷ ኪስ ስትከት ተመለከተች። ሰውየው ሩቢን በቁጥጥር ስር ለማዋል በማሰብ ግራ እጇን ያዛት። ሩቢ ተስፈነጠረችና የያዘቻቸውን ሻንጣዎች ጣለቻቸው። ቀኝ እጇ ከኪሷ ውስጥ ጩቤ ይዞ ብቅ አለና ወደፊት አንድ እርምጃ ዘለለችና ደረቱ ላይ ሰጋችበት። ፍሊክም ኦ ሺት አለች። ሰውየው መጀመሪያ እንደ ማጓራት አለና ማንቋረር ጀመረ። ሩቢ ጩቤውን ከደረቱ ላይ ነቀለችና በጦቱ ስር ላይ ደግማ ወጋችው። ከጭንቅላቱ ወደ ኋላ ወደቀና ድምፅ የሌለው የህመም ማቃሰት እያሰማ አፉን ከፈተ። ፍሊክ ወደፊት ማድረግ ስላለባቸው ነገሮች አሰበች። የተወጋውን ሰው ሩቢ ቶሎ ማስወገድ ከቻለች በእቅዳቸው ሊቀጥሉ እንደሚችሉ አሰበች። ወቅታ ስትገድለው ያየ ሰው ይኖር ይሆን እንዴ አለች ፍሊክ በሐሳቧ። በመስታወት ውስጥ አጥርታ ማየት አልቻለችም። ከዛም የመስኮቱን መጋረጃ ከፈተችና በደንብ ለማየት ሞከረች። በግሯ በኩል ሰው አልባ ምድረ በዳ መስሎ የሚታይ ሲሆን አንድ የቆመ ከባድ መኪናና አንድ የተኛ ውሻ ብቻ ይታዩ ነበር። በሌላኛው አቅጣጫ ግን 3 የፖሊስ ዩኒፎርም የመሰለ ልብስ የለበሱ 2 ወንዶችና አንድ ሴት አየች። ከስልክ ማዞሪያ ህንጻ የመጡ የጀስታፖ ወታደሮች እንደሚሆኑ ፍሊክ ገመተች። ዲያተር ድንገት ማይክል ከተሳፈረበት ባቡር ይወርድ ይሆን እንዴ በማለት በእያንዳንዱ ጭር ያለ ከተማ ሁሉ እየቆመ በሚስጥር ሲከታተለው ነበር የዋለው። ጊዜውን እያጠፋ እንደሆነና ማይክልም የማይጨበጥለት መሆኑ ተሰማው። ሌላ ደግሞ አማራጭ አልነበረውም። ወደ ፈለገው ነገር ሊመራው የሚችለው ማይክል ብቻ ነው። እናም የሚያደርገው ጠፍቶታል። ማይክል እስከ ሪምስ ድረስ ያለውን መንገድ ሁሉ በባቡር ነበር የተጓዘው። ከሪምስ ጣቢያ አጠገብ ካለ በቦምብ የጋየ ህንጻ አካባቢ ከቆመችው መኪና ውስጥ ተቀምጦ የማይክልን መምጣት በመጠባበቅ ላይ ያለ ዲያተር መራራ የሆነ የውድቀትና የውርደት ስሜት አየለበት። ምኑ ላይ ነው የተሳሳትኩት? የተቻለውን ሁሉ እያደረግኩ ነው፣ ግን ደግሞ አንዱን ነገር አልተሳካለኝም አለ ለራሱ። ቀጠለናም እሺ ማይክልን በመከታተልም ምንም የረባ ፍንጭ ባላገኝስ? በሆነ ነገር ሰውየውን ጎርቶ መመርመር ይኖርብኛል። ግን ምን ያህል ጊዜ ነው ያለኝ? ዛሬ ሌሊት ሙሉ ጨረቃ ነች የምትሆነው። የእንግሊዞች መተላለፊያ ማዕበል በድጋሚ ተናውጧል። ጣምራ ጦሩ የመስፋፋቱን ወረራ ሊያዘገየው ይችላል፣ ወይንም የመጣው ይምጣ በማለት በአየሩ ሁኔታ ድላቸውን ይሞክሩ ይሆናል። እናም በጥቂት ሰዓታት ውስጥ ምንም ለማድረግ ሊዘገይ ይችላል። ማይክል ዛሬ ጠዋት ወደዚህ ጣቢያ የመጣው ፊሊፕ ሞሊየር ከተባለው የስጋ አከፋፋይ በተዋሰው ዝግ የጭነት መኪና ስለነበረ ዲያተር ዙሪያውን እየቃኘ ቢፈልገውም አላገኘውም። ፍሊክ መታ ተወስደው ዘንድ መኪናው ለረጅም ሰዓት ቆሞ እንዲጠብቃት የተደረገ አድርጎ ገመተ። በአሁኑ ሰዓት ከ100 ማይል ባራቀ ቦታ ላይ ነው የምትወረው። አንድ ሰው አቁሞ መኪናውን ባለማሰለሉም ራሱን ክፉኛ ወቀሰ። አሁን ሐሳቡን ማይክልን እንዴት አድርጌ ላውጣጣው ወደሚለው ቀየረው። አዎ
የሰውየው ደካማ ጎን ምናልባትም ከጊልበርት ጋር የተገናኘ ሊሆን ይችላል። እሷ ደግሞ አሁን የምትገኘው ሕንፃው ውስጥ ካለው እስር ቤት ውስጥ ነው። አዎ ምን ይደርስብኝ ይሆን ብላ በመጨነቅ ነው ያለችው። ዲያተር በእርግጠኝነት ከሷ የፈለገውን እስከሚያገኝ ድረስ እዚያው ትቆይና በኋላ ላይ እንድትረሸን አሊያም ጀርመን በሚገኝ ካምፕ ውስጥ እንድትማቀቅ ይደረጋል። በጀርመን ስላሉት ካምፖች ሲያስብ አንድ ነገር ተከሰተለት። ወደፊትም ጠጋ በማለት ለሾፌሩ ጌስታፖዎች እስረኞችን ወደ ጀርመን ሲልኩ በባቡር ነው የሚያሳፍሩት አይደለ? እንደዛ ሲባል የሰማው መሰለኝ ሲል ጠየቀ። አዎ ጌታዬ፣ በተለምዶ እንስሳትን ለማጓጓዝ በሚያገለግሉ ባቡሮች ነው የምታጓጉዛቸው የሚባለው እውነት ነው እንዴ? አዎ ጌታዬ፣ አዎ ለነዚያ ለቆሻሻ ኮሚኒስት አይሁዳውያን መጓጓዣ ይሆናል። የት ነው የሚሳፈሩት? እዚሁ ነው። እዚሁ ባቡሮች ቶሎ ቶሎ ይመጣሉ ወይስ? አብዛኛውን ጊዜ በቀን አንድ ጊዜ ይመጣሉ። ከፓሪስ ወደ አመሻሹ ግድም ይነሳና በጊዜ ከገባ ያው ማታ 2 ሰዓት ገደማ እዚህ ይደርሳል። ሐሳቡን ይበልጥ ከማብላላቱ የማይክልን መምጣት በማየቱ ወደሱ ዞረ። ከበስተኋላው 10 ያርድ ርቀት ላይ ሃንስ በሕዝቡ መካከል ነበር። በተቃራኒው መንገዱ መሄጃ ላይ ዲያተር እየተራመደ ተቃረበ። ዲያተር ተመልሶ መኪና ውስጥ ገብቶ ተቀመጠና ማይክልንና ሃንስን መከታተል ያዘ። እነ ማይክል ዲያተርን አልፈው ተራመዱና ከዚያም ዲያተርን ባስገረመ ሁኔታ በካፌ ዲላ ጋር ያጠገብ ወዳለው መንገድ ታጠፈ። ሃንስም ደቂቃ ባልሞላ ጊዜ ውስጥ በተመሳሳይ መንገድ ፍጥነቱን ጨምሮ ታጠፈ። ዲያተር ተኮሳተረ። ማይክል ዱካውን ለማጥፋት እየሞከረ እንዳይሆን በማለት አሰበ። ሃንስ ከመታጠፊያው ተመልሶ ብቅ አለና በተጨነቀ አስተያየት የመንገዱን ላይና ታች ቃኘ። ወደ ቤታቸው የሚያቀኑ ጥቂት ሰዓት ያለፈባቸው የከተማዋ ሰራተኞችና ከጣቢያው የሚወጡትና የሚገቡትን ተጓዦች ካልሆነ በስተቀር ሌላ ማንም በመንገዱ ላይ ስለሌለ አልተጨናነቀም። ሃንስ የሆነ የእርግማን ቃል ተናገረና ወደ መታጠፊያው ተመልሶ ገባ። ዲያተር ጮክ ብሎ ባንድ ያጓራ። በቃ ሃንስ ማይክልን አቶታል ማለት ነው። በተሳሳተ መረጃ ሮሜልን ለሽንፈት ከዳረገው ካሳዛኙ የዓለም ጦርነት በኋላ ዲያተር የተዘፈቀበት መጥፎ የሽወዳ ቅሌት ቢኖር ይሄ ነው። አዎ በዛች አጋጣሚ ነበር የሰሜን አፍሪካው ጦርነት ወሳኝ ሰዓት ላይ የደረሰው። ታዲያ ያ ቀውጢ ነገር በአሁኑ በአውሮፓው ጦርነት እንዳይደገም ዲያተር አምላኩን አጥብቆ ተማጸነ። ተስፋ በቆረጠ ሁኔታ የመታጠፊያውን ጫፍ ሲያይ ማይክል ከካፌው የፊት ለፊት መግቢያ ብቅ አለ። የዲያተርም ስሜት ባንዴ የተነሳሳ። ማይክል ሃንስን ቢሸውደውም ሌላ ሁለተኛ ጩልሌ ሰላይ እንደሚከታተለው ልብ አላለም። አዎ ሁሉም ነገር ግን አላበቃም። ማይክል በሩጫ መንገዱን ተሻገረና ወደ መጣበት አመራ። ዲያተርም በፍጥነት አሰበ። ማይክልን ለመከታተል ቢሞክር እርሱም መሮጥ ሊኖርበት ነው። ያን ቢያደርግ ደግሞ ማይክል እየተከታተለው መሆኑን ይነቃበታል። አዎ ይህ ደግሞ አያዋጣም። ክትትሉ አልቋል። አሁን ማይክልን መያዝ ነው ጊዜው። ማይክል በእግረኛ መሄጃው ላይ የነበሩትን ሌሎች ሰዎች እየገፈታተረ ማለፉን ቀጠለ። በቁስሉ ምክንያት አረማመዱ ቀርፋፋና ደስ የማይል ቢሆንም በፍጥነት ወደ ዲያተር መኪና ተቃረበ። ዲያተር ውሳኔ ላይ ደረሰ። የመኪናውን በር ከፈተው። ማይክል በበሩ ትክክል ሲመጣለትም ከመኪናው ወረደና በሩን ወለል አድርጎ ከፍቶ በመያዝ መተላለፊያውን አጠበበው። ማይክል መሰናክሉን ለማለፍ አቅጣጫውን ትንሽ ቢቀይርም ዲያተር እግሩን እንደ ወጥመድ ዘረጋና ሲጠልፈው ማይክል በኃይለኛ ሁኔታ መሬቱ ላይ ወደቀ። ማይክል ራሱን ስቶ ለጥቂት ደቂቃ መሬቱ ላይ ተኛና ነቅቶ እንደምንም እየተንገዳገደ ለመነሳት ሲሞክር ዲያተር ሽጉጡን አስጠግቶ አነጣጠርና በፈረንሳይኛ እንዳትነሳ አለው።
ሾፌሩም የእጅ ካቴና አምጥቶ አሰረውና ከኋላ አስገባው። ሃንስ ፊቱ ባንዴ ፍም እንደመሰለ ተመልሶ መጣ። እንዴ ምንድነው ነገሩ? በካፌ ዴላ ጋራጅ ጀርባ ገባና በፊቱ በር ወጣ ሲል ዲያተር አስረዳው። ሃንስ እፎይታ ተሰማውና እሺ ታዲያው ምን ላድርግ? አብረኝ ጣቢያና አለውና ወደ ሾፌሩ ዞሮ ሽጉጥ አለህ አይደል አለው። አዎ ጌታዬ። ይህንን ሰው በዓይነ ቁራኛ ተከታተልልኝ። ለማምለጥ ከሞከረ እግሩ ላይ ተኩስበት። እሺ ጌታዬ። ዲያተርና ሃንስ በፍጥነት ወደ ጣቢያው እየተራመዱ ሄዱ። ዲያተር ዩኒፎርም ያደረገውን አንድ የጣቢያ ሰራተኛ በልብሱ ቁልፍ ላይ ጨምድዶ ያዘውና የጣቢያውን ኃላፊ አሁኑን ማግኘት ፈልጋለሁ አለው። ሰውየው የንዴት ስሜት ቢነበብበትም እሺ ወስዶታለሁ አለ። የጣቢያው ኃላፊ ይሄ ከፍተኛ የጀርመን ባለስልጣን ቢሮ ስለመጣበት መደንገጡና በፍርሃት መዋጡ አልቀረም። ምን ልታዘዝ ጌታዬ? አለ በጭንቀት ፈገግ እያለ። እስረኞችን የያዘ ባቡር ዛሬ ማታ ይገባል ብላችሁ ትጠብቃላችሁ? አዎ 2 ሰዓት ላይ ይገባል። ሲገባ ከኔ ትዕዛዝ ከሚደርስ ድረስ ይዘህ ቆይልኝ። ላሳፍረው መፈልገው አንድ ልዩ እስረኛ አለኝ። በጣም ጥሩ። የተጻፈ ማዘዣ ቢመጣልኝ? አዎ እኔ ያንን እጨርሳለሁ። ባቡሩ እዚህ ያለ እስረኞቹን ምን ታደርጉላቸዋላችሁ? እንዴት መሰሎት? የእንስሳት ባቡሮቹን ስለምንጠቀምና የመጸዳጃ ክፍሎቹም ስለሌሉት ለእስረኞቹ ከመጠን በላይ ስለሚቀፍ ጭነቶቹን አንዳንድ ጊዜ እናውጣላቸዋለን። ከመጸዳጃው ባሻገር ብቻ ሽታው አይነሳ። ዛሬ ማታ ግን ጭነቶቹን እንዳታስወጧቸው ወይም ደግሞ እንዳታጸዷቸው። ገባ አይደል? እሺ። ሌላስ የምታደርጉት ነገር ይኖር ይሆን እንዴ? ሰውየው ጥርጣሬ ታየበትና መነታ። አይ የለም። በሆነ ነገር ላይ ግን ጥፋተኝነት እንደተሰማው ዲያተር በደንብ ገብቶታል። ስማ ንገረኝ፣ እኔ እኮ አልቀጣህም። አንዳንዴ የጣቢያው ሰራተኞች ለእስረኞቹ በማዘን ውሃ ይሰጧቸዋል። በእርግጥ ይሄ ነገር አጥብቆ የተከለከለ ነው፣ ግን ዛሬ ማታ ግን ማንም ውሃ እንዳያቀርብ። እሺ። ዲያተር ወደ ሃንስ ዞረና ስማ ማይክልን ወደ ፖሊስ ጣቢያው ወስደ ሰረውና እዚህ ተመልሰ በትክክል መፈጸማቸውን አረጋግጥ። እሺ ሻለቃ። ዲያተር በጣቢያው ኃላፊ ጠረጴዛ ላይ ተቀምጦ የነበረውን ስልክ አነሳውና ከሴንት ሴሳይል ሕንጻ ጋር አገናኘኝ አለ። እንደተገናኘም ዌበርን አስቀረበና እስር ቤት ውስጥ ጊልበርት የተባለች እስረኛ አለች። አውቃለሁ አለ ዌበር በደስታ። ዲያተር ዌበር ምን እንደዚህ አስደስተው ሲል ተገረመ። አሬምስ ወዳለው የባቡር ጣቢያው በመኪና ትልክልኝ። 100 አለቃ ሃንስም እዚያው ስላለ እሱ ረከባታል። በጣም ጥሩ አለ ዌበር። ቆይ አትዝጋው አንዴ አለና አፉን ከስልኩ መነጋገሪያው ማንሳት እዚያው ለነበረ አንድ ሰው ጊልበርት እንድትወሰድ ትዕዛዝ ሰጠ። ዲያተር ትዕግስት ባጣ ሁኔታ ሲጠብቅ ዌበር መጣና በቃ አዝዣለሁ አለው። አመሰግናለሁ። አትዝጋው፣ ሌላ ምነግርህ ነገር አለኝ። የምስራች ነው። አሃ ለዚህ ኖሯል ለካ እንደምቦሳ ጥጃ ሲፈነጥዝ የቆየው። እሺ ቀጥል አለ ዲያተር። ከዛም እኔ ራሴ አንድ የግብረ ጦሩን ሰላይ ማረኩኝ። ምን አለ ዲያተር። ይሄማ ትልቅ ድል ነው። መቼ? ከጥቂት ደቂቃዎች በፊት። የት? እዚሁ ሳንት ሴሳይል። እንዴት ባክህ? እርሷ አንዱን ጠባቂ ያጠቃቸው። ታዲያ የኔ ጎበዝ ጩለሌዎች አዩአትና ከዚያም ከትንሽ ትግል በኋላ ያዟት። እንዴ ለዛውም ጭራሽ ሴት ናት። አዎ እንደዛ ነው ለካ። ጩለሌዎቹ በሳንት ሴሳይል ነው ያሉት፣ ሕንጻውን የላባቸው ማለት ነው ሲል አሰበ። ዲያተርም ዌበር አድምጠኝ፣
እሷ ሕንፃው ላይ ጥቃት ለመሰንዘር ካቀዱት ጠንሳሶች አንዷ ትመስለኛለች። በፊትም እኮ ሞክረዋል አለና ዌበር መሸሸጊያ ሰጠናቸው፣ ምን ያደርጉ? ዲያተር ትዕግስት የማጣት ስሜቱ በመከራ ተቆጣጠረውና አዎ አሁን ደግሞ ይብሱኑ ምስጦች ሆነው ይቀርቡን ይሆናል። የደህንነት ጥበቃ አለርት እንዲጠናከር ሐሳብ ብሰጥስ? ጠባቂዎቹን እጥፍ አድርጓቸው፣ ሕንፃውንም ፈትሹት። ከዚያም ደግሞ ጀርመናዊ ያልሆኑትን ሰራተኞች በሙሉ ጠይቋቸው። ያንን እንኳን አዝዣለሁ። ዲያተር ዌበር የደህንነት ስርዓቱን ቀደም ሲል ማዘጋጀቱን ለማመን ቢሳነውም ዋናው አሁን መደረጉ ስለሆነ ብዙም አላሳሰበውም። ማይክልና ጊልበርትን በተመለከተ ያስተላለፈውን ውሳኔ ለመመርመር እችላለሁ ሲል አሰበ። ወደ ሳንትዜ ሳይል አሁኑኑ መለሳለሁ አለው ለዌበር። እሺ እንደ ፍላጎት አለው በግዴለሽነት ያለ ዲያተር የፈለገውን ለመስራት እንደማይሳነው በተዘዋዋሪ ለመናገር ፈልጎ። ከዛም ዲያተር ደግሞ አዲሷን እስረኛ መመርመር አለብኝ። እኔ ጀምሬያታለሁ። 50 አለቃ ቤከርም የባሰ እያዳከማት ነው። ሰማዩለ ስለ እግዚአብሔር ስትል ተዋት። እኔ ጤነኛ ሆና ልታናገረኝ እንድትችል ነው የምፈልገው። እሺ ገባኝ። እባክህ ዌበር ይሄ ወሳኝ ነገር ነው። ቤከርን እስከመመጣ ያዝልኝ። በጣም ጥሩ። በቃ ከመጠን ያለፈ ስቃይ እንዳይደርስባት እቆጣጠራለሁ። አመሰግናለሁ። የተቻለኝን ያህል ፈጥኜ እደርሳለሁ በማለት ዲያተር ስልኩን ዘጋ። ፍሊክ ትልቁ የሕንፃው አዳራሽ መግቢያ ላይ ስትቆም ልቧ በፍጥነት እየመታ ነበር። በደረቷ ላይም ቀዝቃዛ የፍርሃት ስሜት ተሰማት። ጌስታፓዎቹ የት ነው ያለችው? አዎ ከተማረከች ደግሞ ማንም አያድናትም። ቤቱን በፍጥነት ቃኘችው። ኮርኒሱ በጥንት ጊዜ ከተሳሉት ክንፍ ያላቸው መልአክ መሳይ ጎን ከበለዘው ሮዝና አረንጓዴ ግድግዳ ጋር በሚቃረን መልኩ የቴሌፎን ስዊቾች በየመደዳው ተሰክተው ዘመናዊነትን ለክፍሉ አላብሰውታል። የገመድ ጥምጥሙ በእብነ በረድማ ወለል ላይ ተኮልኩሎ የመርከብ ማቆሚያ ላይ ያሉ ገመዶች ይመስል ነበር። 40 ከሚሆኑ ኦፕሬተሮች የተደበላለቁ ድምጾች ይሰማሉ። ቅርብ ያሉት አዲስ የሚገባውን ሰው ያሉ። ፍሊክ አንዱ ኦፕሬተር አጠገቧ የነበረችዋን አናግራ እነሱ ላይ ስትጠቁም አየቻት። ሁሉም ኦፕሬተሮች ከሬምስ አካባቢ ወረዳዎች ይመጡ ስለነበሩ እንዲያውም አብዛኞቹ የሴንት ሲሳይል ተወላጅ ስለነበሩ የተለመዱ የጽዳት ሰራተኞችን እንግዳ ከሆኑት ጩልሌዎች መለየት ፍጹም አይሳናቸውም። ፍሊክ ግን ለጀርመኖቹ ትንፍሽ አይሉላቸውም ብላ ተስፋ ሰንቃለች። ራሷንም በፍጥነት በማረጋጋት የአንቶኒየትን ዕቅድ አስታወሰች። በስተግራዋ ያለውና በቦምብ የጋየው የምዕራብ ክንፉ አዳራሹ ዞረችና ግሪታና ጄሊን ወደ ምስራቃዊ ክፍል በሚያስገባው ረጃጅም በሮች እንዲያልፉ አደረገቻቸው። አንዱ ክፍል ወደ ሌላው የሚመራ ሲሆን በሁሉም ውስጥ ሲደወሉ የሚጠሩ የቴሌፎን ዕቃዎችና ስዊች ቦርዶች የሞሉባቸው ነበሩ። ፍሊክ የጽዳት ሰራተኞቹ ኦፕሬተሮቹ ሲገቡ ሰላም ብለው ይለፉ አይለፉ ምንም የምታውቀው ነገር የለም። ፈረንሳዮች ምንም ቢሆን የጊዜር ሰላምታ የማይረሱ ትልቅ ሰዎች ይሁኑ እንጂ የዚህ ቤት ፈላጭ ቆራጭ ግን ጀርመኖች ናቸው። ዝም ብሎ ፈገግ በማለት አይናቸውን ግን ባለማየቱ ገፋችበት። ሶስተኛው ክፍል ውስጥ የጀርመን ዩኒፎርም ያደረገች ተቆጣጣሪ ዴስክ ላይ ተቀምጣለች። ፍሊክ እንዳላየቻት ብትመስልም ሴትየዋ አንቶኔት የት ሄዳለች
እስካሁን አላየዋትም ብላ ጠየቀች። ፍሊክ እርምጃዋን ሳትገታ ነበር መልሱን የሰጠቻት። እየመጣች ነው። ድምጿ ውስጥ የተቀላቀለው ፍርሃት ሰማችው። ባልሰማችኝ ስትል ተመኘች። ሴትየዋ አንጋጣ ሰዓቷን ብትመለከተው 1 ሰዓት ከ5 ደቂቃ ይል ስለነበረ ዘግይታችኋል አለች። በጣም ይቅርታ እሜትዬ፣ አሁኑን እንጀምራለን። ፍሊክ ስትበር ወደሚቀጥለው ክፍል ሄደች። ለደቂቃ ያህል ልቧ ሊቆም ምንም አልቀረው። የስድብ ናዳ ይወርድብኝ ይሆን ብላ ጠብቃ ነበር፣ ግን ምንም ስላልሰማች እፎይ ብላ ተረጋጋች። ግሬታና ጄሊ በቅርብ ርቀት እየተከተሏት መራመዷን ቀጠለች። በምስራቃዊ ክንፍ ማብቂያ ላይ ወደ ቢሮዎቹ ወይም ደግሞ ወደ እስረኛው ክፍል የሚወስድ ደረጃ አለ። ጭልሌዎቹ ቀስ በቀስ በደረጃው ወደ እስረኛው ክፍል እንዲያመሩ ቢደረጉም ዝግጅት ማድረግ ነበረባቸው። ወደ ግራ ታጠፉና ወደ ሰርቪሱ ክፍል ገቡ። የአንቶኔትን መመሪያ በመከተል የጽዳት መሳሪያዎቹን የያዘች ትንሽ ክፍል አገኙ። መጥረጊያ፣ ባልዲዎች፣ ሞልዌያዎች፣ የቆሻሻ ማጠራቀሚያዎች እንዲሁም በሥራ ላይ ያሉ የሚለብሷቸው ከጥጥ የተሰሩ ቡናማ ቀለም ጋውኖች አሉ። ፍሊክ በሩ ዘጋቸው። እስካሁን ሁሉም ነገር ጥሩ ሆኖልናል አለች ጄሊ። ግሬታም ፈርቻለሁ አለች። ፊቷ ነጭ ከመሆኑም በላይ ትንቀጠቀጥ ነበር። መቀጠል የምችል አይመስለኝም ስትል ፍሊክ የማጽናኛ አይነት ፈገግታ አሳየቻትና አይዞሽ ምንም አትሆኝም አለች። እንጀምረው። መሳሪያሽን ቆሻሻ ማጠራቀሚያ ውስጥ አስቀምጪው። ጄሊ መሳሪያዋን ባልዲ ውስጥ መክተት ስትጀምር ግሬታም ላፍታ ያልተጠራጠረችና እሷም አደረገችው። ፍሊክ ጠመንጃዋን ያለ ሰደፍ ገጣጠመችውና ለመደበቅ ይመቻት ዘንድ ቁመቱን በአንድ ጫማ ያህል ቀነሰችው። ድምፅ ማፈኛውን ገጠመችለትና መቆጣጠሪያውን ለነጠላ ተኩስ አዘጋጀችው። ሳይለንሰሩን ስትጠቀም ቻምበሩ ከእያንዳንዷ ተኩስ በኋላ ራሱ ጥይት ይሞላላታል። መሳሪያውን በቆዳ ቀበቷ ውስጥ ወሸቀችው። ከዚያም የሥራ ካፖርቷን ስትደርብ ጠመንጃው ሸፈነው። ቶሎ ሽጉጡን ለማንሳት ይመቻት ዘንድ ካፖርቱን ሳትቆልፈው ቀረች። ሌሎቹም መሳሪያዎቻቸውን የሚደብቁ ካፖርቶች ደረጉ። ከዚያም ወደ ታች ለመውረድ ተዘጋጅተው ነበር። ነገር ግን ከፍተኛ ጥበቃ የሚኖርበትና መግቢያውም ላይ ጠባቂ የሚመደብበት ፈረንሳዮችም ተከልክለው ራሳቸው ጀርመኖቹ የሚያጸሉት ክፍል ነው። እዚያ ከመግባታቸው በፊት ጩልሌዎቹ የሆነ ግርግር መፍጠር ይኖርባቸዋል። በሩ ተከፍቶ ጀርመናዊ ወታደር ሲመለከት ሊወጡ ተዘጋጅተው ነበር። መታወቂያ ሲል አንባረቀ። ፍሊክ ተጨነቀች። የሆነ የደህንነት ማነቃቂያ ትዕዛዝ ተሰጥቷቸው ነበር። ጌስታፓዎቹ ቅድም ሩቢ የፈጸመችው ነገር የጣምራ ጦሩ ሰላይ መሆኗን ሳይገምቱ አይቀሩም። አውቶማቲክ ሽጉጥና ገዳይ ጩቤ ማንም ሌላ የሚይዘው የለም። ሕንፃውን ይበልጥ አጠናክረው በጥንቃቄ እንዲጠብቁ ማስጠንቅቀዋቸዋል። ግን ጌስታፓዎቹ ፍጥነት የላቸውም። ምናልባትም ሕንፃው ውስጥ ያሉትን ፈረንሳውያን ዳግመኛ እየፈተሹም ይሆናል። በፍጥነት አለ ሰውየው ትዕግስት አጥቶ። የጌስታፓ መቶ አለቃ ነበር። ፍሊክ ሸሚዙ ላይ የተለጠፈው የማዕረግ ምልክትን አይታ ነው ይህንን የተረዳችው። መታወቂያዋን አወጣች። ፊቷን ከፎቶግራፉ ጋር በማነጻጸር በጥንቃቄ አየውና መለሰላት። ጄሊና ግሬታም ጋር ተመሳሳይ ነገር አደረገ። ከዚያም መፈተሽ አለብኝ አለና የጄሊን ባልዲ ተመለከተው። ፍሊክ ከካፖርቷ ውስጥ እስቴን ሽጉጧን መዘዘችና ጀርባው ላይ ደቀነችበት። መቶ አለቃው ከባልዲው ውስጥ ድምፅ አልባ ሲሊንደር ሲያወጣ ፊቱ ላይ ግራ የተጋባ ስሜት ይታይበት ነበር። መቶ አለቃው የሲሊንደሩን ሽፋን ሲገልጠው ዲቶኔተሮች ተመለከተና በጣም ተደነቀ። ፍሊክ ጀርባው ላይ ተኮሰችበት። መሳሪያው ያን ያህል ድምፅ አልባ አልነበረም። ድምፅ ማፈኛው ጥሩ ስላልነበረ
መጽሐፍ ወለል ላይ ሲወድቅ የሚያሰማውን አይነት ድምፅ አሰማ። መቶ አለቃው ተንገዳግዶ ወደቀ። ፍሊክ ዳግመኛ ለማረጋገጥ ጭንቅላቱ ላይ ተኮሰችበት። ቻምበሩን እንደገና ጭና መሳሪያውን ከካፖርቱ አስደበቀችው። ጄሊ ማንም ሰው በሩን ከፍቶ ቢያይ በቀላሉ ሊለየው እንዳይችል ሬሳውን ወደ በሩ ኋላ ገፋቸው። ከዚህ እንውጣ በቃ አለች ፍሊክ። ጄሊ ወጣች። ግሬታ እንደ በረዶ ግግር ብላ ፊቷ ነጭ ሆኖ ሬሳው ላይ ታፈጥ ነበር። ፍሊክም ግሬታ ስራ አለብን እኮ እንሂድ አለቻት። በመጨረሻም ግሬታ ራሷን ነቀነቀችና መጥረጊያውንና ባልዲውን አንስታ በበሩ ልክ እንደ ሮቦት ሾልካ ሄደች። ከጽዳት ዕቃ ማስቀመጫው ወደ ምግብ ቤቱ ሄዱ። ሁለት ዩኒፎርሞች ያደረጉ ቡና አስቀድተው የሚያጨሱ ሴቶች ከመኖራቸው በስተቀር ቤቱ ጭር ያለ ባዶ ነው። በዝቅተኛ ድምፅ በፈረንሳይኛ ፍሊክ ምን ማድረግ እንደሚገባችሁ ታውቃላችሁ አይደል አለቻቸው። ጄሊ ሞልጎል ጀመረች። ግሬታ መነታች። ፍሊክም አንቺ አታዋርጂን እንጂ አለቻት። ግሬታ ራሷን ነቀነቀችና በረጅሙ ተንፍሳ ከጀርባዋ ቀና በማለት ዝግጁ ነኝ አለች። ፍሊክ ኩሽና ስትገባ ግሬታ ተከተለች። ክፍሉን ታጸዳ የነበረችው አንቶኔት እንዳለችው ከሆነ የህንፃው የቆጣሪ ሳጥኖች ያሉት ከትልቁ የኤሌክትሪክ ምጣድ አጠገብ ከኩሽና ውጪ ነበር። ኩሽና ማስተናገጃው ላይ ለነበረው ወንድ ፍሊክ የሚያማልል ፈገግታ ለግሰው ለተራበሽ ሴት ምን የምታቀርበው ይኖርሃል አለችው። ፈገግ አለላት። ግሬታ ጀርባ ሆና ባለጉማ መያዣዎች ያሏቸውን ፒንሳዎች አውጥታ የቁም ሳጥኑን በር ከፈተችው። ዲያተር ፍራንክ ወደ ማራኪው የሴንት ሴሳይል አደባባይ ሲነዳ ፀሐይ ጠፍታ ሰማዩ ከፊል ደመናማ ሆኖ ነበር። ግራጫማው የደመናው መልክ ከቤተ ክርስቲያኑ ቀለም ጋር ይመሳሰላል። ሕንፃው መግቢያ ላይ እንደሌላ ጊዜው ሁለት ሳይሆን አራት ጠባቂዎች አየ። ምንም እንኳን በጌስታፓ መኪና የመጣ ቢሆንም 50 አለቃው መኪናዎቹን በደንብ ፈትሾና የእርሱንና የሾፌሩን መታወቂያ በጥንቃቄ ተመልክቶ ከጨረሰ በኋላ ነበር ኬላውን ከፍቶ መኪናዋን በእጅ ምልክት ያስገባት። ዲያተር ተደሰተ። ዌበር የጥበቃ መጠናከርን አስፈላጊነቱን አውኖበታል ማለት ነው። ከመኪናው ወርዶ ወደ ትልቁ መግቢያ አዳራሽ ደረጃ እስከሚደርስ ቀዝቃዛ ነፋስ ነፈሰበት። አዳራሽ ውስጥ ገብቶ እያለፈ ስዊች ቦርዱ ጋር የተቀመጡትን ሴቶች ሲያይ ዌበር ስለያዛት ሴት የሚስጥር ሰላ ያሰበ። ጭውልሌዎቹ በሙሉ ሴቶች ናቸው። እናም የቴሌፎን ሰራተኞች መስለው ሊገቡ እንደሚችሉ ተከሰተለት። ይቻላል። አዎ፣ በምስራቃዊ ክንፍ እንዳለፈ አንድ የሴት ተቆጣጣሪ ጋር ተነጋገረ። በቅርብ የገቡ ይኖራሉ እንዴ? አይ የሉም ሻለቃ አለች። አንድ አዲስ የገባች ሴት የዛሬ 3 ሳምንት ገደማ ነው የመጣችው። እሷ የመጨረሻዋ ነች ተነፈሰ። ከዛም ራሱን ነቅንቆ በምስራቃዊ ክንፍ መጨረሻ ላይ ደረጃውን ይዞ ወረደ። የስረኛው ክንፍ በሩ ቢከፈትም እንደ በፊቱ አንድ ሳይሆን 2 የጥበቃ አባላት ይታዩ ነበር። ዌበር ጥበቃውን በጥፍ ጨምሮታል። 10 አለቃውም ሰላምታ ሲሰጠው 50 አለቃው ደግሞ መታወቂያውን ጠየቀው። ዲያተር 50 አለቃው መታወቂያውን በሚያይበት ሰዓት 10 አለቃው ኋላ መቆሙን አስተዋለ። አሁን በቆማችሁበት አቋቋም
ለጠላት ሁለታችሁም ማሸነፍ እጅግ በጣም ይቀለዋል። 10 አለቃ አንተ ወደ ዳር ነው ወጣ ብለህ መቆም ያለብህ እና ደግሞ 2 ሜትር ርቀህ 50 አለቃው ቢጠቃ በደንብ ታያለህ። እሺ ጌታዬ። ዲያተር ወደ ታችኛው ክፍል ገባ። ለስልኩ ተብሎ የተገጠመው ጀነሬተር ሲጮህ ይሰማዋል። የዕቃ ክፍሎቹን በሮች ያለፈና መጠየቂያ ክፍል ገባ። አዲሱ እስረኛን አገኛታለሁ ብሎ ተስፋ ያደረገ ቢሆንም ክፍሏ ፍጹም ባዶ ነበረ። ግራ በመጋባት ገባና በሩ ዘጋው። ያኔ ነበር ጥያቄው የተመለሰለት። ከውስጠኛው ቻምበር ረዘም ያለ መሪር የስቃይ ጩኸት ተሰማው። ዲያተር በሩን በረገደው። ቤከር የኤሌክትሪክ ወንበሩ ጋር ቆሟል። ዌበር ደግሞ አጠገቡ ካለ ወንበር ላይ ተቀምጧል። አንዲት ወጣት ሴት እጇ፣ እግሯ፣ ቁርጭምጭሚቷ ሳይቀር ጠረጴዛ ላይ ታስሮ ጭንቅላቷ ደግሞ ኤሌክትሪክ መያዣው ውስጥ ገብቷል። የለበሰችው ሰማያዊ ቀሚስ ሲሆን ከማሽኑ የሚወጡ ሽቦዎች በእግሯ አድርገው ቀሚሷ ድረስ ታስረውባታል። ታዲያስ ዲያተር አለ ዌበር፣ ና ተቀላቀለና ከዚህ ከቤከር ቆንጆ ፈጠራ ተቋዳሹን። ቤከርን አሳየው። ቤከር ከሴቷ ቀሚስ ውስጥ ገባና 2 ወይም 3 ዲያሜትር ርዝመት ያለው ሲሊንደር አወጣ። ሲሊንደሩ እያንዳንዳቸው በተወሰነ ሴንቲሜትር በሚራራቁ 2 ብረቶች ተያይዘዋል። 2 ሽቦዎች ደግሞ ከማሽን ወደ ብረቶቹ ታስረዋል። ለዲያተር የስቃይ አይነቶች የተለመዱ ቢሆኑም ይህ አይነቱ ቀፋፊ ወሲባዊ አይነት ግፍ ግን እጅግ ሲበዛ አሳቀቀው። እስካሁን ምንም አልተናገረችም፣ ግን እኛ ገና መጀመራችን ነው አለና ዌበር ሌላ ማስደንገጫ ጨምርላት፣ 50 አለቃ ጨምርላት አለው። ቤከር የወጣቷን ቀሚስ ገለበና ሲሊንደሩን ብልቷ ውስጥ አስገባውና የኤሌክትሪክ በያጆች ፕላስተርም ቆረጠና እንዳይወድቅ አያያዘው። ዌበርም ቮልቴጁን በጣም ጨምረው አለው። ቤከር ወደ ማሽኑ ተመለሰ። ከዚያም መብራቱ ጠፋ።